አጋጣሚን እየጠበቅን ሳይሆን በየጊዜው የምናጸዳቸውና እንዳይቆሽሹ የምናደርጋቸው ከተሞችን መፍጠር እንደሚገባ ተገለጸ። የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃና ልማት ቢሮ ክልል አቀፍ የጽዳት ይፋዊ ማስጀመሪያ መርሃ ግብር በግብርናና ገጠር ልማት ክላስተር መቀመጫ በሆነችው የዱራሜ ከተማ አስተዳደር አካሂዷል። ዘመቻውን ያስጀመሩት የማዕከላዊ ኢትዮጵያ ክልል ደንና አካባቢ ልማት ጥበቃ ቢሮ ኃላፊ የተከበሩ አቶ አብርሃም መጫ ቢሮው አካባቢያዊ ብክለት በሚያስከትሉ ተቋማትና ግለሰቦች ላይ ቁጥጥርና ሕጋዊ እርምጃ የመውሰድ ስልጣን እንዳለው ገልጸው በክልሉ ሁሉም አካባቢዎች ከተሞችን ከብክለት የመከላከል ስራዎችን በትኩረት እየሰራ ይገኛል ብለዋል። ለህዝባችን ባልተሰጠው ስልጣን አካባቢ ብክለትን በሚያስከትሉ ተቋማትና ግለሰቦች ላይ የቁጥጥርና የህግ እርምጃ የመውሰድ ስልጣን ነው። ሆኖም ግን እንደ ሀገራችንም እንደ ክልላችንም ተቋሙ አዲስ ከመሆኑ ጋር ተያይዞ የማስተማር፣ የማንቃት፣ የማስተባበር፣ የመተባበር የአድቮኬሲ ስራ ሳንጨርስ ወደ ክትትልና ቁጥጥር ከገባን ተገቢ ስለማይሆን ከአምና ጀምረን በአገር ደረጃ በክልላችንም በዋና ዋና ከተሞች ላይ ስናደርግ የቆየነው ዘመቻ አካል እንደሆነ እንዲወሰድ ነው። በጽዱ ከተሞችና በጽዱ ኢትዮጵያ ኢኒሼቲቭ ባለፈው ዓመት በክልሉ ከተሞች የጸረ ብክለት ዘመቻ ስራዎች መሰራታቸውን ያወሱት አቶ አብርሃም መጫ በዘንድሮ ዓመትም በክልሉ 7 ከተሞች የጸረ ብክለት ዘመቻው ተጠናክሮ መቀጠሉን ገልጸዋል። በክቡር ጠቅላይ ሚኒስትራችን የጽዱ ከተሞችና የጽዱ ኢትዮጵያ ኢኒሼቲቭ አካል ነው። ስለሆነም አምና አንድ ዙር ጸረ ብክለት ዘመቻ በክልላችን ሁሉም ከተሞች ላይ ለ5 ወራት ማካሄዳችን ይታወሳል። ዘንድሮም የሚደገም ሆኖ ይሄኛው በቢሮአችን ኢኒሼቲቭ በክልሉ ዋና 7 ከተሞች ላይ የምናካሄድ እንደሆነ እንዲወሰድ ነው። ዜጎች በንጹህ አካባቢ የመኖር ህገ መንግስታዊ መብት አላቸው ያሉት አቶ አብርሃም መጫ ይህን መብት መጣስና አካባቢን ማቆሸሽ ወንጀል በመሆኑ የዛሬው የጽዳት ዘመቻ ቆሻሻን ማስወገድ ብቻ ሳይሆን ቆሻሻ ሀብት እንደሆነም ግንዛቤ የሚፈጠርበት መሆኑን አስረድተዋል። ዜጎች በንጹህ አካባቢ የመኖር ህገ መንግስታዊ መብታቸው እንደተጠበቀ እያለ ያንን መብት መጣስ ማቆሸሽ ወንጀል መሆኑን እያስገነዘብ ይሄ ስራ ቆሻሻን የማስወገድ ብቻ ሳይሆን ቆሻሻ ሀብት እንደሆነም ግንዛቤ የምንፈጥርበት ነው። ውስጥ ቱሪዝም የምንለው ቆሻሻ ሀብት ነው። ዛሬ በሪሳይክሊንግ ኢንዱስትሪዎች እየተቋቋሙ ነው። ማዳበሪያ አምራች ማኑፋክቸሪንግ ተቋማት እየተቋቋሙ ነው። የስራ ዕድል እየተፈጠረ ነው። ሀብት እየመነጨ ነው። ብዙ ነገር ማንሳት ይቻላል። ዞሮ ዞሮ ግን ይሄን ለማድረግ የሁላችንን ርብርብ የሚጠይቅ ስለሆነ ሁሉም ነዋሪ ግራና ቀኝ 360 ዲግሪ 20 ሜትር ማጽዳት፣ ሁሉም ተቋማት በዛው ልክ 50 ሜትር ማጽዳት፣ ያንን ተከትሎ በዚህ የተደራጁ ማህበራትና ድርጅቶች ቆሻሻን ሀብት የማድረግና ከቆሻሻ ሀብት የማህበረሰቡን ተጠቃሚነት የማረጋገጥ ስራ እየሰሩ መቀጠል አለባቸው። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ ሸቱ ከተሞችን የመንከባከብና ለኑሮ ምቹ የማድረግ ኃላፊነት የነዋሪው በመሆኑ ለዱራሜ ከተማ እድገት ነዋሪው ከተማዋን ውብ፣ ጽዱ፣ ለኑሮና ለኢንቨስትመንት ምቹና ተመራጭ ማድረግ ይጠበቅባቸዋል ብለዋል። ከተሞች የነዋሪዎቿ ናቸው። ባለቤቶቿ ነዋሪዎቿ ናቸው። ነዋሪዎቿ ይኖሩባታል፣ ይነግዱባታል፣ ልጆቻቸውን ያስተምራሉ፣ ይታከሙባታል። ስለዚህ እነዚህ ህዝቦች ከተሞችን የማንከባከብ ውብ የማድረግ ለኑሮ ምቹ የማድረግ ኃላፊነት ከሁሉ በላይ የነዋሪዎቿ ነው ማለት ነው። ዱራሜ የዱራሜ ነዋሪዎች ነው። ከሁሉ በፊት የዱራሜ ነዋሪዎች ዱራሜን ውብ ካደረጋችኋት፣ ዱራሜን ምቹ ካደረጋችኋት፣ ዱራሜን ለኢንቨስትመንት ሳቢ ካደረጋችኋት ሌሎች ወደ ዱራሜ መጥተው ለመኖር ይመኛሉ፣ ኢንቨስት ለማድረግ ይመኛሉ፣ ለማረፍ ይመኛሉ። ይሄ ደግሞ ለዱራሜ የእድገትን እድል ያመጣል።
የክልሉ ደንና አካባቢ ልማት ጥበቃ ቢሮ ከዱራሜ ከተማ ጋር በመተባበር ከተማዋን ጽዱ ለማድረግ እያከናወነ ላለው ተግባር ያመሰገኑት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ ሸቱ የከተማ ጽዳት ተግባር የአንድ ወቅት ተግባር ባለመሆኑ ሁሉም የከተማው ነዋሪ በየጊዜው ሰፈሩን እያጸዳ ሊንከባከብ እንደሚገባ አሳስበዋል። ይህንን ፕሮግራም ላዘጋጀው የማዕከላዊ ኢትዮጵያ ክልላዊ መንግስት የደን አካባቢ ጥበቃ ትልቅ አክብሮት አለን። እጅግ በጣም እናመሰግናለን። አመራሩ በከተማ አስተዳደር ያለው በቀበሌዎች ያለው ህብረተሰቡን አስተባብሮ እያንዳንዱ ነዋሪ ሰፈሩን በአግባቡ አጽድቶ ምቹ እንዲያደርግ እንድታስተባብሩ በዚህ አጋጣሚ ለማሳሰብ ፈልጋለሁ። አካባቢያችንን ለማጽዳት ቀስቃሽ አያስፈልግም ያሉት የተከበሩ አቶ አረጋ ሸቱ አጋጣሚን እየጠበቅን የምናጸዳት ዱራሜ ሳትሆን በየጊዜው የምናጸዳትና እንዳትቆሽሽ የምናደርጋት ዱራሜ መፍጠር ይገባል ብለዋል። ሰፈራችንን ለማጽዳት ቀስቃሽ አያስፈልገንም። ሰፈሩ የኛ ነው፣ እኛ ነን የምንኖርበት። በእኛ ሰፈር በየቀኑ የሚኖር ሌላ ሰው የለም። በየቀኑ የሚኖረው እኔ ሰፈር እኔ ነኝ። ስለዚህ እኔ የምኖርበትን አካባቢ እኔ የማጽዳት ኃላፊነት፣ እኔ የመንከባከብ ኃላፊነት፣ አረንጓዴ የማድረግ ኃላፊነት መውሰድ ያስፈልጋል ማለት ነው። ስለዚህ በሆነ ጊዜ የሆነን ኢቨንት እየጠበቅን የምናጸዳት ዱራሜ ሳትሆን እንዳትቆሽሽ የምናደርጋት ዱራሜ መፍጠር ያስፈልጋል። ይህን ለሌሎች ከተሞችም በዚህ መንገድ መሄድ ያስፈልጋል ማለት ነው። ስትቆሽሽ ቆሽሻለች የምንታጠብ በየዕለቱ ሰፈራችን እንዳይቆሽሽ ኃላፊነት ወስደን የምንሰራበት ዱራሜ እንድትሆን ማድረግ አለብን። ይህንን ማድረግ እንችላለን። የዱራሜ ከተማ አስተዳደር ከንቲባ አቶ ታረቀኝ ተስፋዬ ከተሞች ውብ፣ ጽዱና ለኑሮና ለኢንቨስትመንት ምቹና ተመራጭ ማድረግ የሁሉም ዜጎች ግዴታ መሆኑን ተናግረዋል። ዜጎች በአካባቢያቸው በጽዳት ጽዱ ከተማ ላይ የመኖር ጤንነታቸውን መጠበቅ መብት አላቸው። እንደ ከተማችን ጽዱ ምቹ እንዲሆን የማድረግ ኃላፊነት የዚህ ትውልድ ግዴታ ነው። ስለዚህ ከተማ ሁሉም ቢያጸዳ ውብ ይሆናል በሚል እንደምንም ሁላችንም ከተሞቻችንን አካባቢያችንን በማጽዳት ጽዱ የማድረግ ኃላፊነት ከሁሉም ማህበረሰብ ይጠበቃል። ሁሉም የከተማዋ ነዋሪ አካባቢውን የማጽዳት ግዴታ እንዳለባቸው የገለጹት አቶ ታረቀኝ ተስፋዬ ከተማዋን ውብ፣ ጽዱ፣ ለኑሮና ለንግድ ምቹና ተመራጭ ለማድረግ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ከተማ ያለው ማህበረሰብ በሙሉ አካባቢውን እንደ ማህበረሰብ 20 ሜትር ራዲየስ የማጽዳት እንደ ንግድ ተቋማት 50 ሜትር ራዲየስ የማጽዳት ግዴታ አለ። ስለዚህ ይህንን ቆሻሻን ማጽዳት ኃላፊነት ስላለ ከተማ ያለ ማህበረሰብ በሙሉ እያጸዳን እየተንከባከብን ለዜጎቻችን ምቹ እንዲሆን ማድረግ ኃላፊነት ወስደን መስራት ያስፈልጋል የሚል መልእክት አለ። በከተማው ቆሻሻን ያለ አግባብ ባልተፈቀደ ቦታ መጣል በሕግ ያስቀጣል ያሉት አቶ ታረቀኝ ተስፋዬ በደረቅ ቆሻሻ አያያዝና አወጋገድ የተደራጁ ማህበራት በመኖራቸው ህብረተሰቡ ቆሻሻን በተገቢው ለይቶና አከማችቶ ለማህበራት ሊያስረክብ እንደሚገባም አሳስበዋል። እንደ ከተማ አስተዳደር ሁለት ማህበራት አደራጅተናል። ሁለት ቆሻሻን የሚያስወግዱ ማህበራትን አደራጅተናል። አንደኛው ማህበር ሪሳይክል አድርጎ ጭምር የሚጠቀም ነው። ሃይላንድ ሪሳይክል የሚያደርግ ማህበር ጭምር አደራጅተናል። ለእነዚህ አካላት ደግሞ ከተማ ውስጥ የሚኖር ነዋሪ በሙሉ ምቹ ሁኔታ ፈጥረን ቆሻሻን በመሰብሰብ በማጠራቀም ለእነዚህ አካላት አሳልፈን መስጠት ያስፈልጋል። ቆሻሻን ባልተፈለገ ቦታ መጣል ያስጠይቃል፣ ያስከፍላል። ያ ቆሻሻ ይከፍላል የሚል አሰራርም አለ። በዚህ ደረጃም ጭምር የምናደርግ እንደሆነ ታሳቢ ተደርጎ ሁላችንም ከክልሉ ደንና ጥበቃ ቢሮ ጋር በመቀናጀት እየሰራን ያለነውን የጽዳት ዘመቻን አጠናክረን የምንቀጥል መሆኑን እያወቅን ቀጣይም እነዚህን ጉዳዮች በስፋት የምንሰራ መሆን እንደሆነ ሁሉም አካባቢ ላይ ያለው መጸየፍ አለብን ማለት ነው። የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃና ልማት ቢሮ ኃላፊ አማካሪ አቶ ሬድዋን ከድር በበኩላቸው ቆሻሻን ወደ ሀብት ለመቀየር ሌሎች የበለጸጉ ሀገሮች የደረሱበትን ለመድረስና ውጤታማ ስራ ለመስራት ብሎም በክልሉ የሚገኙ ከተሞችን ወደ አረንጓዴነት ለመቀየር የሚያግዝ በመሆኑ ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብሏል። በማዕከላዊ ኢትዮጵያ ክልል በሚገኙ ዞኖች ዋና ከተሞችና ልዩ ወረዳዎች ዋና ከተሞች ላይ ያው ይሄንን ስራ የመተግበር እንቅስቃሴ እናደርጋለን።
ያው ማስጀመር ያለብን ካለንበት አካባቢ ነው። ከዱራሜ የተጀመረው በዛ ምክንያት ነው። ከተሞችን ጽዱ ማድረግ አለብን። ቆሻሻ ሀብት ነው። ያው ቅድም ሌሎችም ሲናገሩ እንደሰማችሁት ቆሻሻ ሀብት ነው። ሀብት ነው ስንል ቆሻሻው ባለበት ሁኔታ አይደለም ሀብት የሚሆነው። ቆሻሻውን በማዳበሪያነት መጠቀም ይቻላል። ሌሎች በርካታ ጠቀሜታዎች አሉት። ሌሎች ደግሞ እንደዚሁ ሪሳይክል በማድረግ እንደገና ለሌላ ፕሮዳክት ማለት ነው ለሌላ ምርት እንዲውሉ የማድረግ እንደ ግብአትነት የምንጠቀምባቸው ጭምር ስለሆኑ ሌሎች የበለጸጉ ሀገሮች የደረሱበትን ደረጃ እኛ ለምንድን ነው ይሄንን ሰርተን የማንደርሰው ያንን የማንተገብረው በሚል መሪህ ቃል ነው እኛ ይሄንን ስራ ለመጀመር የፈለግነው። እንግዲህ ዱራሜን ያለንበትን አካባቢ ማጽዳት ከቻለን ወደ ሌላ ይሄንን የመተግበር እንቅስቃሴያችን የበለጠ የጎላም ይሆናል ብለን ነው የምናምነው። ተግባራዊ ይሆናል ብለን ነው የምናምነው። ውጤታማ እንሆናለን ብለን ነው የምናምነው። የዱራሜ ከተማ ማዘጋጃ ቤት ምክትል ኃላፊና የማስፈጸምና መሰረተ ልማት ዘርፍ ኃላፊ አቶ ተክለወርቅ ታገሰ እንደገለጹት የጽዳት ፕሮግራሙ በክልሉ ደንና አካባቢ ልማት ጥበቃ ቢሮና በዱራሜ ከተማ አስተዳደር ትብብር የተዘጋጀ መሆኑን ጠቁመው የክላስተሩ የክልል ቢሮ ባለሙያዎችና አመራር፣ የዞንና ከተማ አስተዳደር ሴክተር መስሪያ ቤት አመራርና ሰራተኞች እንዲሁም የከተማው ነዋሪ በጽዳት ስራው መሳተፋቸውን ተናግረዋል። ክልሉና በዱራሜ ከተማ አስተዳደር በጋራ አስተባባሪነት የተካሄደ የዱራሜ ከተማ አስተዳደር የጽዳት ዘመቻ ፕሮግራም ነው የተደረገውና ይህም ፕሮግራም በማስመልከት አጠቃላይ የማዕከላዊ ኢትዮጵያ ክልል ደንና አካባቢ ልማት ጥበቃ ቢሮ ከአንድ ወር የበለጠ ጊዜ ከኛ ጋር አብሮ ኮሚቴን በማደራጃት የጋራ ምክክር መድረክ በመፍጠር ሰፊ ውይይቶችን በማድረግ ቀጣይ ላይ በምን አይነት መልኩ መድረኩን እናስኬድ የሚል ዝርዝር ነገሮችን ከነሱ ጋር ተነጋግረን ነው ወደዚህ ፕሮግራም የገባ ነው። ዛሬ እንደምታዩ ዛሬ የተደረገው ዘመቻ አጠቃላይ የከተማውን ነዋሪ ያቀፈ ነው። ክልሉ ቢሮዎች በሙሉ እንደገና የዞን ቢሮዎች ባለሙያ ፐብሊክ ሰርቫንት በሙሉ ተገኝተው ነውና የዛሬውን የጽዳት ዘመቻውን ያደረገው። ከተማው ቆሻሻን በአግባቡ ቤት ለቤት የሚሰበስብና መልሶ ጥቅም ላይ እንዲውል የሚያደርግ በደረቅ ቆሻሻ አያያዝና አጠቃቀም 4 ማህበራት ተደራጅተው 2ቱ ወደ ስራ መግባታቸውን የገለጹት አቶ ተክለወርቅ በቀጣይም ከተማውን ውብ፣ ጽዱና ለነዋሪዎች ምቹ የማድረጉ ስራ ተጠናክሮ ይቀጥላል ብለዋል። አጠቃላይ ከጽዳት አንጻር ከተማውን እየሰፋ እየመጣ ስለሆነ ሰፊ ግንዛቤ መፍጠርን ይጠይቃል። ሰፋ ያለ ነው ከተማው። ስለዚህ እያንዳንዱ ግለሰብ በሩን ማጽዳት እንዳለበት፣ ግቢውን ማጽዳት እንዳለበት በደንብ ሰፊ ግንዛቤ የሚፈልጉ ነገሮች አሉ። እኒያው ትልቁ ችግራችን የነበረው ቀደም ብሎ የተደራጁ ማህበራት ቤት ለቤት በር ለበር እየሄዱ የሚያነሱ ማህበራት አልነበሩም። አሁን ኦሬዲ 2 ማህበራት እስከ 4 ማህበራት ተደራጅተው 2ቱ ወደ ስራ ገብተዋል። አስገዳጅ ሁኔታዎች አሉ። በአጁ ላይ የተቀመጡ ነገሮች አሉ። እነዚህን ተግባራዊ ለማድረግ ከኛ የሚጠበቀው ነገር ቀደም ብሎ ማህበራት አደራጅተን ወደ ስራ ማስገባት ነበረብን። ከዚህ አንጻር ቀደም ብሎ የነበረውን ክፍተት አሁን አርመናል፣ መልሰን አርመናል። ከኛ የሚጠበቀው ማህበራት አደራጅተን ወደ ስራ ስላስገባን ከኛ የሚጠበቀውን ጨርሰናል። ከዚህ በኋላ እርምጃ ወደ መውሰድ ቆሻሻ አላስፈላጊ ቦታዎች ላይ መሰረተ ልማት ላይ በሚጥሉ ሰዎች ላይ ሰብስቦ በራቸው ላይ ያስቀምጡ ለነዚህ ማህበራት ለማስረክቡ ወይንም ለነዚህ ማህበራት ለማቀብሉ ነዋሪዎች ላይ አስፈላጊውን በአዋጁ ላይ የተቀመጠውን ተግባራዊ ያደረግን እርምጃም እየወሰድን ለመሄድ ቀደም ብሎ የነበረው እነዚህን ክፍተቶች አጥበን መተናልና አሁን ሰፊ ግንዛቤ ጋፕ አለ። እሱን ሰፊ ግንዛቤ ጋፕን እየሞላን ይሄን በጣም ግንዛቤ እየፈጠርን ከሄድን በአጭር ጊዜ ውስጥ የሚታየውን ከተማ ውስጥ ያለውን የቆሻሻ ክምችት የማጽዳት ስራ እንሰራለን ብለን ነው የምናስበውና የድሪም ቆሻሻ አስወጋጅ ማህበር ተወካይ አቶ አለማየሁ በጅጎ በበኩላቸው ቆሻሻ ከእያንዳንዱ ቤት ካልተወገደ ከተማ ስለማይጸዳ ከህብረተሰቡ ጋር በመተባበር ቆሻሻን ወደ ሀብትነት ለመቀየር ብሎም ለሌሎች የስራ ዕድል ለመፍጠር እንደሚሰሩ ገልጸው ለተግባሩ መሳካትም ህብረተሰቡ ትብብር እንዳይለይ ጠይቀዋል።